ነይስ ጥሩምቤ ወዴት ነው እንደዚህ የጣደፍሽ የምትሮጪው? ወደ ቤት ነው። ምን ተፈጥሮ? ምንም ማዘር ጠርታኝ። እናትሽ ደህና ናቸው? ደህና ናት። በነገራችን ላይ ጥሩ እናት ነው ያለሽ። ልክ ነህ። ኤደንስ እንዴት ነው? ስራው ጥሩ እየደላት ነው? አዎ አሪፍ ነው። በነገራችን ላይ ስለ አቡሌ በጣም ነው ያዘንኩት። ምን? ያው እሱ እስኪነግርሽ ነው እንጂ የጠበቅኩት እናቱ መሞቷን አውቅ ነበር። እንዴት አወክ? አይ ጥሩምቤ የምትቾኪ ከሆነ ላድርስሽ? አይ ደርሻለሁ። እሺ እና ምን አዲስ ነገር አለ? በምን ጉዳይ? የጠየቅኩሽ ገብቶሻል? እኔ ወደዛ አይነት ነገር መመለስ አልፈልግም። ጥሩ ግን ቃላችን ይከበር። እሱ እንደማላደርገው በደንብ ታውቃለህ። በጣም ጥሩ መሄድ ትችያለሽ። መቅደም ነው ደስነሽ ወንድሜ ጋር ነው የምሄደው። አብረን ብንሄድ ደስ ይለኛል። ይቻላል፣ ደስ ይላል። ነቅዲ ግን ካሌብ በጣም የሚያስደስተው ነገር ምን ነበር? ያው ዓለሙ ሁሉ በቃል ታጥሯል። ደስታው እሱ ከሆነሽ በጣም ቆይቷል። ይሁሉ ነገር ከመፈጠሩ በፊት በምንድን ነበር የሚዝናናው? ቀለሜ ተማሪ ስለነበር አብዛኛው ጊዜውን የሚያጠፋው በማጥናት ነው። እሱ ብቻ ነበር ደስታ የሚፈጥርለት? ሙዚቃ ይወዳል። ያለሱ ራሱ ጥናት አይሆንለት። ብራቮ! ይሄማ አሪፍ ነው። እንዴት? በፊት የሚወዳቸውን ነገሮች ማድረግ ወደ ቀድሞ ነገሩ ሊመልሰው ይችላል። እሱማው ለዛ ነው ወንድም ያዕቆብ ያልሽ የምታንጎራጉሪለት። ለዛ ብቻ ሳይሆን በፊት የምንወደው ሙዚቃ ስለነበረ ነው። አንድ ሰርፕራይዝ አለ። ምን ሰርፕራይዝ? እሱን እዛ ሱቅ ብንደርስ ነው ያሻል? አይሻል? እዚህ ንገር። እንደዛ ይሻላል? አዎ፣ እስከዛ ድረስ ይጨንቀኛል። በቃ ለሰርፕራይዝ አትሆኝማ? ባዩ አይ ያው ሙዚቃ ይወዳል እስቲ ገርሞኝ ነው። ማለት ብቻዬን ስሆን ብዙ ነገሬን ያድስልኛል። ለሌላው እንጃ እንጂ ለራሴ ያክል ግን አንጎራጉራለሁ። የምርሽ ነው ዲቦ? አዎ። እና አታንጎራጉሪልኝ አሁን እዚህ ጋር? አዎ ፕሊዝ። ኧረ አይሆንም። ሰውስ ምን ይለናል? ምንስ ቢል አይሆንም። ፕሊዝ። አንቺ ልጅ ግን ደረቅ ነገር ነሻ። እሻልሽ ማለት ነው? እዚህ ጋር ይሆናል። እዛ በልቀመጥ ቀጥያ ትሄዳለህ ይሉኛል ወዳጅ አፍርተህ ሌላ ቤት ምሰሷችን ሳይፈርስ ማተባችን ሳይላላ እንደምን ብዬ ልመን ምን ሰበብ አግኝቼ አላጎደልክብኝ እንዴት ልጥላህ ቆርጬ። ዋው ዲቦ፣ አሁን ነው ቫሞስ ማለት። አንቺ እንዴት ነው ድምጽሽ የሚያምረው! አረ መቅዲ አካበድሽ። የምሬን ነው፣ የምር ከአይምሮዬ በላይ ነው የሆንሽብኝ። በይቤ አሁን እንሂድ። እንደውም ለወንድሜ ዛሬ አንቺ ነው መዘፍኝለት። የሚወደው ዘፈን አለ፣ እሱን ትይለታለሽ። እሺ? አረ ይመጥነዋል። አረ ከዛም ያልፋል ካልሽሽ። ግን ደግሞ ከወደደው አንቺ መዛው ነው የምትቀሪው። አረ እሱ ይውደደው እንጂ ለኔ አይከብደኝም። ከልብሽ እንዳልሻቃለሁ። አንቺ ግን ምን አይነት ልጅ ነሽ? ምን አይነት ሆንኩብሽ እንዴ? መጀመሪያ እኮ ሲያዩሽ ምንም ቅልጅ አትመስይም ነበር። አረ አንቺ ልጅ ዛሬ እየሞቀኝ ነው። እንግዲህ እውነታውን ነው የተናገርኩት። በይቤሽ ብለሽ ተረሽ እንዴ? እሺ
ማሂ አቤት ምን ሆነሽ ነው እንደዚህ የምትሮጪው? ምንም አልሆንኩም፣ ወደ ቤት ልሄድ ነው። ቆይ ሰውየው ማን ነው? የቱ ሰውዬ? ቅድም መኪናው ጋር አብሮሽ የነበረው። ይኸውልህ አቡሌ ምንም አላየህም። እሺ ያየኸውን ነገር ሁሉንም ነገር እርሳው። ለምን አቡሌ ድጋሚ ይሄ ነገር ካንተ ሲወጣ እንዳልሰማ። እሺ እሺ ቢያንስ ማንነቱ ንገሪኝ። ይኸውልህ አቡሌ ማንነቱ ላንተ ምንም አይጠቅምም። ያየኸውን ነገር በሙሉ እርሳው። ደግሞ ዝም ብለህ እኔን የምትከታተለኝን ነገር አቁም። እሺ ቢጎዳሽስ? አሁን አድርግ ያልኩህን ነገር ብቻ አድርግ። እና ደግሞ ቅድም ያወራነውን ነገር ከኔና ካንተ ውጭ ማንም ሰው እንዳይሰማ። ማሂ እና ደግሞ ከነገ ጀምሮ ትምህርትን ትጀምራለህ። እሱንም አንቺ አቡሌ ትምህርትን ከነገ ጀምሮ ማትጀምር ከሆነ አጠገቤ እንዳትደርስ። ማሂ ቆይ ምን አይነት ችግር ውስጥ ነው የገባችው? እኔ ማለት ታደጋት ይገባል። ወይኔ አዊኒ ግን ዛሬ እንዴት ደስ እንዳለኝ። ወይኔ እኮ እንዴት ነው ግን ለምንድን ነው ቀድመሽ አልጠራሽኝ? ሆድሽን ስለማይችለው ብላ ነው። ምን አልሽ? ሆዳም ስለሆንሽ ነው ያልኩት። ታያት ባክሽ። አታያትም እንዴ? እዛ ያለው አልበቃ ብሏት ጭራሽ ሌላ በጆ ይዛ ስትመጣ። እኔ እኮ ኬክ ስለምወድ እንጂ ኖርማል ነው አይደል? ምን ትመስላለች? ዲኖ ወዴት ነው? ወደ ቤቴ። ቆይ ችግር ለምንድን ነው እንደዚህ የምትጠላኝ? አትቀየሚያት። ዲን እኮ አፏን ነው እንጂ በጣም ጥሩ ልጅ ናት። ተይ እባክሽ፣ መላ አካላቷ ነው የሚጠላኝ። አረ እንደዛ ይባላል። ብታውቂያት ትወጃታለሽ። አይመስለኝም። ለማንኛውም ግን የምር አቤኔ ዛሬ በጣም ነው ደስ ያሰኘኝ። እንኳን ደስ ያለሽ። አባቱ ግን ይመቻቸው። ደስ ይላል አይደል? እንዴ በጣም እንጂ ምን አለ ሁሌ ልደቱ በሆነ። ምን ልታረጊ? እንዴ በየቀኑ ኬክ እንበላ ነበረ። እንጂ ጉደኛ። እንዳይመሽብን በጊዜ እንግባ። ቶሎ አረ በእናትህ ልጅቷን እኮ ስላላያት እኮ ነው። አረ አንተ ልጅ በእናትህ ተረጋጋ። ምንድነው መረጋጋው? ልጅቷን እኮ አላያትም እኮ ስታምር። አይኔ ቆንጆ ጸድ የሆነች ልጅ። እሺ ቆይ ስሟ ማን ነው? ስሟን ኑሐሚን መሰለኝ። ጭራሽ ስሟን የማታውቀው ነው ሞትኩላት አበድኩላት እያልክ ነው የምትነግረኝ? ስም ምን ያደርጋል? ስም ባሪ አይደል እንዴ አንተ? እንጂ ስም ማን ነው ያለው? እኔ ፋሲል ነኝ አልኩት። ዋናው መልክ ነው፣ መልክ ቁንጅና። ቆይ እሺ መልክ አይረግፍም ያለው ማን ነው? እኔ ፋሲል ነኝ አልኩት። ምን ታመጣለህ እንዴ? በል እኔ እንደዚህ ስትል ደግሞ ዲና እንዳሰማ። አረ በእናትህ በሰማች እንደው መገላገላታለሁ። እቺ የምድር ጉድ። እርግጠኛ ነህ? አንተ ሰውዬው ቆይ ምንድነው ችግር? ገና ለገና ኬክ ጋበዝኩ ብለህ ነው እንዴ? ይኸውልህ ላጣርጌ እንዳልጋብዝሽ። እስኪ ጋብዘኝ። ወንድ ነህ አንተ ከጋበዘኝ። ጭራሽ ጾታዬንም እንትን ማለት ጀመርክ? ይሁና። እኔ እኮ አንተ መቼም የመጋበዝ እንትን የለህም ብዬሽ እኮ ነው። አረ በእናትህ አሳይሃለሁ። እኔ ላጣርጌ ነው የምጋብዝህ። እኔ የምልህ አቡሌ ነው? አዎ አቡሌ ነው። ምንድን ነው? በቃ ይሄ ልጅ ትምህርቱን አቋርጦ ሰፈር ለሰፈር ነው። ይኸውልህ የፍቅር ጉዳይ እኮ ነው። በእናትህ እድሜ ለጥሩ እንደ ቁጭ የምርህን ነው ፋሲል? እየነገርኩህ አይደል እንዴ? ና እንሂድ። አቶ አቡሌ ቆይ ምን ሆነህ ነው? ብቻህን እዚህ ጋር ቁጭ ዝም ብለህ የተቀመጥከው ለምንድን ነው? እንዲሁ ነው። አቡሌ ትምህርቱን ታውቀው እንዴ? ኧረ አልተውኩትም፣ እመጣለሁ። እኛ እኮ ለማስጎብኘት የሚሆን ጊዜ አጣን። አንተም እኮ አትገኝም። ከነገ ጀምሮ አልቀርም፣ እመጣለሁ። በአካውንት የተጠየቀው ስለ ቀጣዩ አይደለም። እስካሁን ለምን ቀረህ ነው የተባልክ ያለው? ምንም እዚሁ መሆን ፈልጌ ነው። አይደል? ጥሩምቤን ለማየት ነው ብትል አይሻልም? አረ ፋያ። ለማንኛውም አቢኒ ነገ ስለመምጣቱም እርግጠኛ አይደለሁ። እንዴት አልክ? ምን እንዴት አለው? ነገርኩህ እኮ። አሁን ግን ግዴታ መምጣት አለብኝ። ምንድነው ግዴታው? ማሂ አስጠንቅቃኛለች። አየህ ምን አልኩኝ? ከሰው ውጭ እኮ ምንም አይሆንም። አረ ፋያ ልጁን ለቀቅ አድርገው። አቡሌ ዋናው ያንተ መምጣት ነው። አመሰግናለሁ። አቤት አቤት አቤት! በአንተ ቤት በቃ አሽቃብጠሙታል። በቃቸው አሁን ተነሱ እንሂድ። ተነስ። ዘወትር ካይኔ ማጠፋው ለከታ ክብር ያቡተው
ወንድሜ የኔ ትዝታ ሰላሙን ጠዋት ማታ ዘወትር ከዓይኔ ማልጠፋ መከታ ክብሬ ያሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ እንጀራና ኑሮ ቢያርቀው ከዓይኔ ላይ አምናለሁ አንድ ቀን ወንድሜን እንደማይ ወንድሜ ፍቅርህንማ ዓለሜ ሰላምክንማ ካንጀቴ ከልቤ ኑሬ ቀረሁኝ እኔ እስከዛሬ ወንድሜ ፍቅርህንማ ዓለሜ ሰላምክንማ ማግዲ ዲሁ መቅዲያለች ዲሁ ወንድሜ መስቤጣት ማነኝ እኔ ማነኝ ቃልዬ ጋር የምትወስጂ ልጅ አይደለሽ? አዎ ቃልዬ የምወስድልሽ ቃል ትወደኛለች አይደል? ለምን ታለቅሽው? ደስ ብሎኝ ነው ማለት ነው። ደስ ካለሽ አልቅሽ አልቅሽ። ቃልዬ እሄዳለሁ። አንተ ግን ምን ነው የምታዝገው? ምንድነው ከመምሩ ጋር እንደዚህ የምትጋተተው? ላሻተልም እንዴ? ባክሽ ቀጮ በጣም እኮ አናዶኝ ነው። አንቺ ልጅ ግን ቀለሜ ነገር ነሽ እንዴ? ለራሴ አላንስም፣ ግን ደግሞ ልክ መስሎ ያልታየኝ ነገር መቀበል አልፈልግም። ተይ እንጂ ቼኩቤራ፣ እንደዚህማ ስሜታው ያቱኝ። የምሬን እኮ ነው ቀጮ። ትክክለኛው መልስ አምጥቼ እያሳየሁት እንዴት አይሆንም ይለኛል። አንዳንዴ እኮ በሲክስ ጥፍ ነው ማለት ያለብሽ። እያንዳንዱን ነገር ተጋተሽማ እንዴት ትችዋለሽ? እኔ አይመቸኝም በቃ። ሲስተር የነገረችኝ ነገር ግን ልክ ሳይሆን አልቀረም። እሺ አልቅብሽ። ደግሞ እሷን የታወቅሻት ስትፈጠር ነው። ትቀልዳለህ እንዴ? እዚህ ግቢ ውስጥ ማያውቃችሁ ያለ ነው እንዴ የሚመስልህ? እንዴ ቀጮ፣ እኛ እኮ እዚህ ግቢ ከገባን እኮ ወራት አልተቆጠሩም። ባኬ ግቢው ተማሪ አብክቶ እንደገና ሰርቷቸዋል። በተለይ ደግሞ ከጆሴ ጋር ከተባጠስሽ በኋላ ሁሉም ተማሪ ስለእናንተ ነው የሚያወሩ። ሳላውቀው ታዋቂ ሆኛለሁ። እንደዛ ነው። ባይሆን ባኬ ያበደ ነገር ልነግርህ ነው የመጣሁት። ያበደ ነገር ምንድን ነው? አረጋጋው። ይኸውልህ ይሄን ጉዳይ ፊክስ ካረኩት በኋላ ግን ትወርጃለሽ። እሺ እንዴ ምንድነው የምወርደው? እስክስታ ነዋ። ተቀልዳለህ እንዴ አንተ ልጅ? ምን ይመስላል በእናታችሁ። ለማንኛውም ሲስተር ያበደ ሴታፕ አመቻችታለች። ለምኑ? ፎንቃህን ትምትልበት ነዋ። ኧረ አልሰማሽም። መቼም አታረጉ።
ራጉኤልን የምሬን ነው እንዴ ማልሽ እኮ እና ከልቤ ስለሆነ ነው። ቆይ እንዴት መቅደስን ታርፊያታለሽ? መቅደስ ማለት የሲስተር ጓደኛ? ወንድሟ እንደጨለለ ነግሬሽ ነበር አይደል? ይሄ ነገር ወዴት እየሄደ ነው? አቡ በእናትህ እስኪ አዳምጠኛ። ምንድነው? እሺ ቀጥይ። እና ይኸውልህ እሱን ከብደቱ ለማዳን እህት ፎክተክ እያለች ነው የምልህ። የምርሽ ነው? አንተ በእናትህ ዝም ብለህ አታስምለኝ። ለምን ዋሻለሁ? ለነገሩ እባክሽ ሲስተር እንደዚህ አይነት ነገር ይመቻታል፣ አታረጎም አይባልም። እና ማለት ነው አንተንም እዚህ ነገር ውስጥ ልጨምር አስባለች ነው የምልህ። ማለት የቱ ነገር ውስጥ? ካሌብን የማዳን ስራ ውስጥ ነው እንዴ? ለምን? አሁን ገና ወሳኝ ጥያቄ ጠየቅሽ። ካሌብን ለማዳን መድኃኒት የምትሆነው ማን ብትሆን ጥሩ ነው? ማናት? እስኪ ገምት። እባክሽ እኔ ግምት አልወድም። ይኸውልህ ብራዘር፣ እንግዲህ ሲስተር የመረጠችው ቃልን ነው። ቃልን? እንዴት? እንግዲህ እንዳሳበድሽው አድኙ ብሎ ይሆናል። አልገባኝም። ታዲያ እኔ እንዴት ነው የፈለጉኝ? በቃ ከቺኳ ጋር እንድትመቻች ያስቡ ይሆናል። ኧረ አልሰማሽም እባክሽ። ሲስተር በታምር እንደዚህ አታረግ። እሱን እንግዲህ ራሷን ስጠይቃት ታምናለህ። ኧረ ቀጮም እንዳትያዥብኝ። ይኸውልህ እኔ ነግሬያለሁ፣ ብትዘጋጅበት ይሻልሻለሽ። እና ወዴት ነው? ምን ነው ትፈልጊኛለሽ እንዴ? የነገርሽ ነገር እኮ ግራ ስላገባኝ ነው። ውይ አፍቃሪዎች ነገር ትመቹኛላችሁ እኮ። ለማንኛውም ተዘጋጅበት እባክሽ። ይሄ ነገር ግን የምር ከሆነ ሲስተሯ በቃ ይመቻት ነው። አረ ምን ሽፋያ ጣል እኮ አረግሽ። አረ ምን ተገኝቶ ጣል አረጋችኋለሁ እንዴ? የተገኘውንማ አንቺ ንገሪን እንጂ። አረ እባክሽ አለመገጣጠም እንጂ ምን አባቴ ጣል አረጋችኋለሁ። እኔ እምልሽ ኳሱን አቁመሽው ነው እንዴ? ጠፋሽ እኮ። አረ አልተውኩትም፣ ሰሞኑን እከሰታለሁ ስላልተመቻችኝ እኮ። ለማንኛውም ክለቡ ያላንቺ ወፍ ነው፣ አትቅሪብን። አረ እመጣለሁ፣ ችግር የለውም። ደግሞ አዲስ ፍሬንድ ጋማ ብለሻል መሰለኝ። ማንን? ከማን ጋር አይተኝ ነው? አይ ብዙ ጊዜ እኮ ካቤኒ ጋር ነበር የማይሽ። የሆነ ቀን እኮ ከሆነ ልጅ ጋር ዱቅ ብለሽ ተሳሳቂ ሹፌሽ ነው። ማን ነው እሱ? ይሄ ማን ነው? እኛ ክላስ አዲስ ከገባው ልጅ ጋር። እዮብ ነው እንዴ? እዮባማ። አንተ ጆሲ እኮ ግን ደህና አድርጎ እንደቀጠቀጠው ሰማ። ጆሲን ታውቀው የለ? በቃል እኮ ከመጡበት ለማንም አይመለስም። ቆይ እሱ ምንድነው አይፈታም እንዴ? ፋያ እቺ ጭዌ እንኳን በበራብ ይሻልሻል። ጆሲን እያወከው። አይ የሱ ግን የተለየ ነው። ቆይ ምክንያቱ ምንድነው? አረ ፋያ እኔ እንዳታስገድልኝ። ልጁ ራሱ አላየሽውም እንዴ? ምንም እኮ አላስተረፈውም። የምር ግን ሳሙኤል ይለን ያስደበረኝ። ልጁ ተወው ብሎኝ እንጂ ልጣላው ነበር። ቆይ ልጁ ምን ነው? ያክስቴ ልጅ። የምር ነው? በነገራችን ላይ ጆሲን ብትጠነቀቅ ይሻላል በለው። ልጁ ጸሚው ዳይነት ልጅ ስላልሆነ እንጂ አጎቴ ቢሰማ ጥሩ ነገር አይፈጠርም። ፋያ ቆይ አጎቴ ማን ነው? የነገርኩን ከነገርከው በቂ ነው። እንገናኛለን። ለካ ልጅ እንደዚህ የተዳፈረው አለ ነገር አልነበረም። ይሄን ነገርማ ጆሲ መስማት አለበት። ይቅርታ እዚህ ጋር መቀመጥ እችላለሁ? የምር በጣም አመሰግናለሁ። ትናንትና እንኳን ተባደርስልኝ ሊፈጠር የሚችለውን ነገር ማሰቡ በጣም ከባድ ነበር። ብቻዬን እንኳን አልነበርኩ። እሱማው ያው ለሁለታችሁም ነው። ቆይ ግን ምን አድርገሻት ነው? አረ ምንም አላረኳትም። እንዴ ጣም ዳይዛኛለች። ምንም ሳታደርጊያትማ እንደዚህ አታደርግም። ባይሆን የሆነ የሰራሻት ፈውልማ መኖር አለበት። አረ ምንም ነገር የለም። በቅርብ እኮ ነው እዚህ ትምህርት ቤት የመጣሁት። ታዲያ ምን አገናኛችሁ? የእህቴ ጓደኛ ነች። ቀድሞንም አትወደኝም። እህት አለሽ ማለት ነው? አዎ ዮርዲ እኮ እህቴ ናት። ኦኬ ብዙ ዳንስ ሊኖሩ ይችላሉ። ሌላ የፈለኩት ያቤኔን ዮርዲ ነው። ለማንኛውም ማንም ሆነሽ ማን ከዚህ በኋላ ራስሽን ብትጠብቂ የተሻለ ነው። እሱማ ግዴታዬ ነው። እንታወቅ ሊዳ እባላለሁ። ዮሴፍ። ከተፈቀደልኝ ጆሲ ብዬ መጥራት እችላለሁ? እንደፈለግሽ። ጓደኛክ ስሙ ማን ነው? ሳሚ። እሺ አንተ ስለራስህ አትነግረኝ? መልካም ቀን። ምን የሚደብር ነገር ተናገርኩ እንዴ? ይሄ ደግሞ ምን የሚንጠባረቅ? ሰላም ነው? ሰላም ማለት የደበረሽ ትመስያለሽ። ትንሽ ነው አዚ ስለቀረች ነው? ታውቃለህ፣ ያለሷ የሚቀርበኝ የለም። አዎ አውቃለሁ፣ ልክ ነሽ። ግን ደግሞ ለሷ የሚሻለው እዛ መሄዷ ነው። እዛ አልገባኝም። ያው ወደ ውጭ መሄዷ ነው። በምን አወቅ?
ምንድነው ፈገግታው? ያው ከኋላ የመጣ አይደል የሚባለው? አይ እንደሱ ሳይሆን ውጪ መሄዷ ማወቅ ገርሞኝ ነው። ያን ያህል እንደምትተዋወቁ አላውቅም ነበር። አዚ እኮ ምስኪን ልጅ ነች። በተለይ እናትና አባቷ ከተለያዩ በኋላ ህይወቷ ጥሩ አልነበረ። ቤኪ ግራ እያጋባኸኝ ነው። ሁሉም ሰው ስለዚህ ነገር ያውቅ ነበር ማለት ነው? አይ ሁሉም አያውቅም፣ ግን እኔ ስለሷ የማላውቀው ነገር የለም። እንዴት? ምክንያቱም አብሮ አደግ ጓደኛዬ ነች። አልገባኝም። እንዴ ካዚ ጋር ጎረቤት ነን እና በልጅነት በጣም ነበር የምንቀራረብ። እሺ። በጣም ጨዋታ የምትወድ ደስ የምትል ልጅ ነበረች። በተለይ ደግሞ ከኔ ጋር። እና ለምንድን ነው ይሄን ሁሉ ጊዜ ስለእናንተ አውርታችሁ የማታውቁት? ቃል አስገብተኝ ነው። ምን ብላ? ምንም ስለኛ ለሌላ ሰው እንዳላወራ እኮ። ለምን? አጥፍቼ ነበር። እሷ እንደ ወንድሟ ስትኝ፣ እኔ ግን ለሌላ ነገር አሰብኳት። ምን? በጣም ነበር መወዳት፣ ግን እሷ ልትወደኝ አልቻለችም። ቆይ ምን አይነት ነገር ነው የምትነግረኝ? ቃል ከናታን ጋር ሆኖ ሳያቸው በጣም አዝናለሁ፣ ግን ደግሞ እሷ ደስተኛ ሆና ሳያት በጣም ደስ ይለኛል። ወይ ጉድ! እሺ አሁን እንዴት አወቅ ታዲያ? ልትሄድ ስትል ቤቷ ሄጄ ነበረ። እና እዚህ ጋር? አዎ ቤተሰቦቻችን ስለሚታወቁ አብሬያቸው ሄድኩኝ። ያው ለመጨረሻ ጊዜ አይኗን ላይ። ቤኪ የምትነግረኝ ነገር ሁሉ ከአይምሮዬ በላይ የሆነ ነው። እንዴት አንድ ቀን እንኳን ይሄን ነገር ማወቅ ተሳነኝ? አይ ቃል ከዛ በኋላ እኮ በስርዓቱ አውርተኛ አታውቅም። እሺ ያን ቀን ግን አወራችሁ? ስላንቺ? ስለኔ ምን? ቃል አዚ በጣም የምታስብልሽ እና ይሄን ደብዳቤ ስጣት ብለኝ ነው። የምን ደብዳቤ? አላወኩም፣ አንብቢው። እሺ አመሰግናለሁ። ችግር የለውም። ያው ካጠገቧ ሆነላ ስላለችኝ ከጆሲ የተደባበኩ እንደዚህ አገኝሻለሁ። እሺ እሺ በቃ ልሂድ። ቻው ቻው። ምን ሆነሽ ነው እንዴ? እንደዚህ ሆነሽ ምንም ትኛለሽ እንዴ? የተፈጠረውን ነገር ንገሪኝ። አዚ ናፈቀች። ቆይ አዚ ምን ሆነች? አይ ደህና ናት። ወደ ውጭ አባቷ ይዟት ልሄድ ነው። ምን? አዎ ዲኑ መሄዷ እኮ አስደስቶኛል፣ አስከፍቶኛል። አይዞሽ ቃል፣ በጣም እንደምትቀራረቡ አውቃለሁ። አዚ እንኳን ላንቺ ለኛም በጣም ጥሩ ልጅ ነበረች። ግን የተሻለ ነገር ሲያጋጥማት አሜን ብሎ መቀበል ነው። እሺ እሱማ አዎ፣ ግን አንዳንዴ ራስ ወዳዶች አይደለም፣ እሱ ነው የሚያስለቅሰኝ። አውቃለሁ። ሁሉም ሰው መልካም ሰው ማጣት አይፈልግም። በተለይ እንደዚህ ድንገታዊ ነገር ሲሆን በጣም ያስከፋል። ግን በርታ ማለት ነው ያለብን። እሺ እሺ ዲኑ፣ በጣም አመሰግናለሁ። ምንም አይደል። ደሞ እኮ እኛም አለን። አውቃለሁ። በቃ አይዞሽ። እሺ እኔ ልሂድ። እሺ እርግቤ አቡሌ ያልኩሽ እሱ ነው። አቡሌ የጥሩምቤ? ምን አልሽ? አዎ አዎ የጥሩምቤ። አታስደንግጣት። ስለዚህ ፋሲል ልክ ነበር ማለት ነው። ምኑ ነው ልክ ነበር? ያለ ጥሩምቤ እንደማይሆንልህ ነው። አያቤን ይልቅ ዮርዲ እንደጠበቅኩሽ ነው ያገኘሁሽ። ማለት በጣም ቆንጆዬ ልጅ ነሽ። አቤኒ ምርጫ አልተሳሳተም። አረ የሆነ ሰው ዛሬ በጣም እያስገረመኝ ነው። ምን አደረኩኝ? እንደዚህ ስታወራ ይቻላል አቅም። ቆይ ግን ትምህርት ቤት ቀጥታ ነው የምትሄደው? ንግግር ልማር መሆንም አለበት። በዛ ያያዝማ አንችል መጠንቀቅ ነው። እውነት ግን እኔም ደስ ብሎኛል። ከጥሩምቤ ጋር አብሮ አደግ እንደነበራችሁ ፋያ ነግሮኛል። አዎ ማሂ አብሮ አደጌ ነች። ብቻ አረ አቤኒ በቃ አቤኒ ተው፣ እኛ እንሂዳለን። እሺ እንሂድ።
ራጉኤልን የሌለን የተመቸው ግን ሲስተሩን አላመነም። ለሱ ችግር የለውም እኔ እነግራታለሁ። ታውቂያለሽ ግን ከባድ ሪስክ እኮ ነው የወሰዳችሁት። አዎ ግን ልጁ የሚያርፍ ቢጤ አይደለም። ቢያንስ እነሱ ከተቀራረቡ እኮ ነገሮች ይቀሉልናል ብለን ነው። ከዚህ የባሰ ነገር እንዳይፈጠር ግን ተጠንቀቁ። ጆሲን እንደሆነ ታውቂዋለሽ፣ መስሚያው ድፍን ነው። እሺ ካሌብ ግን የሌለ ነበር ያሳዘነኝ። ምን ታደርጊዋለሽ? ይሄ ፎንቃ የሚሉት ነገር ግን ግርም እኮ ነው የሚለኝ። የሆነ ውቃቢማ አለበት። ኧረ ተይ ጋጨው፣ ፍቅርማ ምን አጠፋ ብለሽ ነው? ኧረ ላሽ እኔ እስካሁን አንድ ጸዴ ታሪክ ሰምቼ አላውቅም። የምን አባቱ መጨናነቅ ነው? ያ ሁላችንም የተወለድነው በዚህ ነገር ውስጥ ቤተሰቦቻችን አልፈው አይደለ? ኧረ ላሽ ፍቺ እባክሽ። እኔ እንኳን እንደዛ አይመስለኝም። እንዴት? እኔ ዝም ብዬ ስባትታቸው ማለት ነው ድንገት በቅዬባቸው ነው የሚመስለኝ እኮ። ኧረ ጋጨው እንደዛ ይባላል። ለምንድን ነው የማይባለው? አሁን እኮ ፋዙኬን ብትሾሹ ምንም እኮ ነው ማያረፈኝ። ማዘሯም ግዴታ ሆኖባት ነው። አይ ጋጨው ግን እኮ ፍቅር በአንድም ሆነ በሌላ መንገድ ይገለጻል። እንዴት ባክሽ? ፍቅር መገለጫው ብዙ ነው ብዬ አስባለሁ። እንዴው ፊልም ላይ የምናየው ነገር ብቻ እሱ እየመሰልን ተቸገርን እንጂ እንደምንናገረው ቀላል አይደለም። ግን ደግሞ ሌላ ቦታ የምናየው ነገር ሁሉ ፍቅር ነው ብለን መደምደምም አንችልም። ይቺ ነገር ጠጠር አለች መሰለኝ ሲስተሯ። ለምሳሌ አንዳንድ ቤተሰብ በጣም ይቀራረባሉ። አንዳንዱ ቤተሰብ ደግሞ ቤታቸው ውስጥ ሰው አለ እስካይባል ድረስ በዝምታ የተዋጠ ነው። እሺ ግን ደግሞ ይኸውልሽ የሆነ ነገር ቢከሰት ሁለቱም ለቤተሰቦቻቸው ነው እኩል የሚቆሙት። ታዲያ ፍቅርን እንዲህ ብቻ ነው ብለን ዲፌን ማድረግ አይከብድም? እሱስ ልክ ነሽ። ስለዚህ እንሰማለን አንፈርድም ማለት አሁን ነው። ይመችሽ ያራዳ ልጅ። በቃ እኔ ልቁ ሰው ከፈለጋችሁኝ ግን አጩይልኝ። እሺ እናመሰግናለን። አረብሽ ያራዳ ልጅ። እሺ እቺ ልጅ ግን በጣም ደስ ትላለች። እኔ ጆሲ ነኝ የምፈራው? አረ ጆሲ እንደሱ እኮ አይደለም። ያው ፋሲል እኛንም ስለሚያቀን ለኛም እኮ አስቦ ነው እንደዛ ያለው። ከፈለገ እሱንም ቢሆን አለቀውም። አረ ጆሲ አረጋጋው። ትሰማለህ? እንደውም የጀመርነውን በቶሎ እንድጨርሰው እፈልጋለሁ። አረ ጆሲ አንተ ከፈራ መተው ትችላለህ። እንደሱ እኮ አይደለም። ታዲያ እንዴት ነው እንዴ? እኔ እኮ በባር ማለቴ ወይ ብያዝ የሚያስጥለኝ የለም። አንተ ሽንታ እኔ ያለው አልኩ አይደል እንዴ? እሺ በቃ ጥሩ። እንደውም ስሬን ከዛሬ ነው የምጀምረው። ወዴት ነው ጆሲ? ይሄን አልጫ ማንነቴን ማወቅ አለበት። ጆሲ አረቢ ቀርብ ይሻላል። ጆሲ